ሰበር ዜና ዓለም በጉጉት ሲጠብቀው የነበረው የኢራንና የአሜሪካ ድርድር ሳይሳካ ቀርቷል። እናስ ባለመሳካቱ ቀጥሎስ ደግሞ ምን ሊፈጠር ይችላል የሚለው ነገር በዚህ ሰዓት እያነጋገረ ይገኛል። ድርድሩ የተካሄደው ባለመተማመንና በጥርጣሬ ውስጥ ነበር ሲሉ የኢራን የውጭ ጉዳይ ሚኒስተር ተናገሩ። ያለ ውጤት ስለተበተነው የፓኪስታኑ ድርድር ለኢራናውያን መጥፎ ዜና ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስተር ተናገሩ። በሌላ ዜና ደግሞ ኢራን በአሜሪካ አቋሞች ላይ መስማማት አለመቻሏን የአሜሪካው ምክትል ፕሬዝዳንት አስታወቀ። የኢራን ፓርላማ አፈ ጉባኤ አሜሪካ የኢራናውያንን ልዑክ እምነት ማግኘት አልቻለችም ሲሉ ገልጸዋል። እንዲሁም በስተመጨረሻ በኢራን የውጭ ዜጎችን ጨምሮ ከ3500 በላይ ሰዎች መገደላቸውን ባለስልጣናቱ በዚህ ሰዓት እየተናገሩ ይገኛል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ እሁድ ሚያዝያ 4 2018 ዓመተ ምህረት ዓለም በተለይ በትላንትናው ዕለት እንዴት እንዳመሸች በዛሬው ዕለት ደግሞ እንዴት እንደዋለችና እንዴት እንደከረመች ከዓለም ጉያ እስከ ኢትዮጵያ እምብርት ከተሰሙ ወሬ እነግራችኋለሁ። የዛሬው ወሬያችን የሚያጠነጥነው በመካከለኛው ምስራቅ በተከፈተው ጦርነት እንዲሁም ደግሞ ያንን ጦርነት ለማርገብ ሲባል አንድ ድርድር ተጀምሮ ነበር። በፓኪስታን አስተናጋጅነት አሜሪካና እንዲሁም ኢራን ተሰብስበው ድርድር እያደረጉ ነበር። በዛ ድርድር ወቅት ምን ተሰማ፣ ምን ተነገረ፣ ምን ተፈጠረ የሚለውን ወሬ ይዤላችኋለሁ። እሱን እነግራችኋለሁ። ሰብስክራይብ እያደረጋችሁ ታዳምጡልኛላችሁ ማለት ነው። በቅድሚያም የወሬያችንን የመጀመሪያው አጀንዳ የምናደርገው በኢራን የውጭ ዜጎችን ጨምሮ ከ3500 በላይ ሰዎች መገደላቸውን ባለስልጣናቱ እየተናገሩ ይገኛሉ። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገልጿል። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስክሬን ምርመራዎችን በመጥቀስ ከ2875 ወንዶችና ከ496 ሴቶች በጦርነቱ መገደላቸውን አስታውቋል። በኢራን ከፍተኛ የሟች ቁጥር የተመዘገበው በቴህራን፣ ሆርሙዝጋን እና ኢስፋሃን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ህፃናት የተገደሉ ሲሆን ሰባቱ እድሜያቸው ከ1 ዓመት በታች እንደሚሆናቸውና 255ቱ ደግሞ ከ1 ዓመት እስከ 12 ዓመታቸው መሆኑ ተጠቅሷል። 121ዱ ደግሞ ከ13 እስከ 18 ዓመት ድረስ እንደሚሆናቸው መንግስት ይፋ ያደረገው መረጃ ያሳያል። በአሜሪካ እና በእስራኤል የአየር ድብደባዎች የተገደሉት ኢራናውያን ብቻ ሳይሆኑ በሀገሪቱ የሚኖሩ የአፍጋኒስታን፣ የሶሪያ፣ የፓኪስታን፣ የቻይና እንዲሁም የኢራቅና የሊባኖስ ዜጎች ጭምር ናቸውም ተብሏል። የኢራን ባለስልጣናት በጦርነቱ ወቅት ስለሚሞቱ ሰዎች የሚገለጽ መረጃ ይፋ የሚያደርጉት አልፎ አልፎ ነው። በእነዚህ ጊዜያትም ቢሆን የሟቾች ቁጥር ሲገለጹ ሴቶችና ህፃናት ላይ ብቻ ያተኩራሉ። ከዚህ በፊት በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ውስጥ የኢራን ተወካይ 1500 ሰዎች መሞታቸውን ተናግረው ነበር። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ቡድን በበኩሉ 3400 ሰዎች መሞታቸውን ገልጾ ከነዚህ መካከል 1600 ያህሉ ሰላማዊ ዜጎች ናቸው ብሎ ነበር። በወዲህ በኩል ደግሞ ኢራንና አሜሪካ መካከል በተደረገው ድርድር ስለተሰሙ ወሬዎች ስነግራችሁ የኢራን ፓርላማ አፈ ጉባኤ አሜሪካ የኢራናውያንን ልዑክን እምነት ማግኘት አልቻለችም ብለው ተናግረዋል። የቴህራንን ተደራዳሪ ልዑክ የመሩት የፓርላማው አፈ ጉባኤ ሙሐመድ ባጋር ጋሊባፍ አሁን ጊዜው አሜሪካ እምነታችንን ማግኘት ትችል እንደሆን ወይም እንዳልሆን የምንወስንበት ነው ሲሉ ተደምጧል። ጋሊባፍ በኤክስ ገጻቸው ላይ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራት ብለዋል። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘ ባለን ልምድ የተነሳ በተቃራኒ ወገን ላይ እምነት የለንም ብለዋል። የኢራን ልዑካን ቡድን የፊቱን የሚመለከት ጉዳዮችን አንስቶ ነበር። ነገር ግን ተቃራኒ ወገን በዚህ ድርድር የኢራናዊውን ልዑክ እምነት ማግኘት ሳይችል ቀርቷል።
በመቀጠልም በ40 ቀናት የኢራን ብሔራዊ የመከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገውን ጥረት ለአፍታ ሸብረክ አንልም ሲሉም ተደምጧል። ድርድሩ ውጥረት የተሞላው እንደነበር ተናግረው ፓኪስታንን ይህንን ድርድር ስላመቻቸች ምስጋናቸውን አቅርበውላቸዋል። የአሜሪካና የኢራን ድርድር አልተሳካም። እናስ ባለመሳካቱ ደግሞ ቀጥሎስ ምን ይፈጠራል? ምን ይሆናል ተብሎ ሲጠየቅ ሁለቱም ወገኖች ጦርነቱን እንዳሸነፉ በመግለጽ ወደ ድርድሩ መድረሳቸውን ተከትሎ ስምምነቱ ሁልጊዜ አስቸጋሪ እንደሚሆን የተጠበቀ ጉዳይ ነው። በመጨረሻም የማይቻል መስሏል። ሁለቱም ወገኖች ላለመስማማታቸው ሌላውን አካል ተጠያቂ አድርገዋል። ዋናው ጥያቄ ቀጥሎ ምን ይፈጠራል የሚለው ሆኗል። ረቡዕ ዕለት የተደረሰው የተኩስ አቁም ስምምነት የተጀመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ እንደሚያጠፉ የሚገልጽ ዛቻ ከሰነዘሩ በኋላ ነው። በኢራን ላይ የሚሰነዘሩ ጥቃቶች እንደገና ይቀጥላሉ ወይ የሚለውን በተመለከተም እስካሁን ምንም መረጃ ባይገኝም ጥቃት የመቀጠሉ እድሉ ጨምሯል። የሆርሙዝ ወሽመጥን በድርድር እንደገና የመክፈት ጉዳይም ከስምምነት ውጪ ይመስላል። ሁለት የአሜሪካ የጦር መርከቦች የባህር ውስጥ ፈንጂን ለማጥራት ወደ ባህረ ሰላጤው መሰማራታቸው አሜሪካ ሌላ መንገድ እንዳየች ያሳያል። ኢራን የኒኩለር ጦር መሳሪያ ላለመታጠቅ ቃል መግባት አለመቻሏን ትልቁ እንቅፋት እንደሆነ አሜሪካ ጠቅሳለች። ኢራን ሁልጊዜም የኒኩለር ጦር መሳሪያ እንደማትፈልግ ብትገልጽም በአንድ ዓመት ጊዜ ውስጥ ሁለት ጦርነቶች ውስጥ መግባቷ መሳሪያውን እንድትታጠቅ ለሚጠይቁ ሰዎች ተጨማሪ ማበረታቻ ሆኗል። በአሜሪካና በኢራን መካከል የተደረገው የፊት ለፊት ውይይት ታሪካዊ ቢሆንም የዲፕሎማሲ ውድቀት ተደርጎ ሊቆጠር ይችላል ሲል ቢቢሲ በትንታኔ ያወጣው ወሬ ይህን ይመስላል። በፓኪስታን እየተደረገ ስለነበረውና ያለ ውጤት ስለተበተነው ድርድር አሜሪካ ለኢራን መጥፎ ዜና ነው ብላለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን የኢራንን ጦርነት ያስቆማል ተብሎ ተስፋ የተጣለበት ድርድር ለረጅም ሰዓታት ከተደረገ በኋላ ወደ ሀገራቸው ተመልሷል። እናም ጄዲ ቫንስ በሀገራቸው ደርሰው በሰጡት መግለጫ ወቅት በርካታ ነጥቦችን አንስተዋል። ከነዛ መካከል በኢስላማባድ ለ21 ሰዓታት ከኢራን ጋር ንግግር ቢደረግም ጦርነቱን ለማቆም የሚያስችል ስምምነት ላይ መድረስ ሳይቻል ቀርቷል። ከኢራናውያን ጋር በርካታ ተጨባጭ ውይይቶችን አድርገናል። ይህ ጥሩ ዜና ነው። መጥፎ ዜናው ግን ስምምነት ላይ አለመድረሳችን ነው። እናም ይህ ከዩናይትድ ስቴትስ የበለጠ ለኢራን መጥፎ ዜና ነው ብዬ አስባለሁ ሲሉ ጄዲ ቫንስ ተናግረዋል። ኢራናውያንን አቋማችንን የሚቀበሉት ሁኔታ ላይ አልደረስንም ሲሉ አክለው ገልጿል። ምክትል ፕሬዝዳንቱ ለፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍና ፊልድ ማርሻል አሲም ሙኒር ያላቸውን አድናቆት ገልጸው በድርድሩ ላይ ምንም አይነት ጉድለቶች ቢኖሩ ድንቅ ስራ በሰሩት ፓኪስታናውያን ምክንያት አልነበረም ብለዋል። ጄዲ ቫንስ ማክለው ስለ ኢራን የኒኩለር አቅም ተጠይቀው ሲመለሱ አገሪቱ አሁንም ሆነ ወደፊት የኒኩለር ጦር መሳሪያ እንዳትታጠቅ መግታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋና ግብ ነው ሲሉ መልሰውላቸዋል። ትራምፕ በድርድሩ ላይ መሳተፋቸውን ገልጸው ንግግሩ እየተደረገ ባለበት ወቅት ከፕሬዝዳንቱ ጋር ከግማሽ ጊዜ በላይ ወይም በርካታ ጊዜ ተነጋግረናል ሲሉም አክለው ገልጸዋል። ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሐሳብ ነው። ይህ የመጨረሻና ምርጡ መደራደሪያችን ነው። ኢራናውያን ይቀበሉት ከሆነ የምናይ ይሆናል ሲሉ የአሜሪካው ምክትል ጄዲ ቫንስ በሰጡት መግለጫ ላይ ጠቁመዋል። ከድርድሩ ወሬ ሳንወጣ በመጨረሻም ስለተሰማው አንድ ወሬ ስነግራችሁ የኢራን የውጭ ጉዳይ ሚኒስተር ንግግሩ የተካሄደው አለመተማመን፣ ጥርጣሬና ጥያቄ ባንዣበበበት ሁኔታ ውስጥ ነው ሲሉ ተናግረዋል። በፓኪስታን ኢስላማባድ በአሜሪካና ኢራን መካከል የተደረገውን ያልተሳካ ድርድር ተከትሎ የኢራን የውጭ ጉዳይ ሚኒስተር አስተያየቱን ሰጥቷል። በአስተያየታቸውም ኢራን ቀደም ሲል አሜሪካ ከተለጠጠ ፍላጎቷ መታቀብ እንዳለባት ተናግረው ነበር። የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጌር አሜሪካና ኢራን ወዲያውኑ ከስምምነት ይደርሳሉ ተብሎ እንደማይጠበቅ ተናግረዋል። ንግግሩ የተደረገው አለመተማመን፣ ጥርጣሬና ጥያቄ በተሞላበት ከባቢ ውስጥ ነው ሲሉም አክለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት
40 ቀን ከሞላው በኋላ ነው ለሁለቱ ሳምንት የሚቆይ የተኩስ አቁም ስምምነት ላይ መድረስ የተቻለው ሲሉም ተደምጧል። ባጌር አክለውም ለኢራን የተማሪዎች ዜና ኔትወርክ ከመጀመሪያው በአንድ ጊዜ ከስምምነት ላይ እንደርሳለን ተብሎ መጠበቅ የለበትም፣ ማንም ቢሆን እንደዛ ያለ ግምት ያለው አይመስለኝም ብለዋል። በመጨረሻም አክለውም አሁንም ዲፕሎማሲ ፈጽሞ አላበቃለትም ሲሉም ተደምጠዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ ውላለች፣ እንደዚህም ሰነባብታለች። በተለይ ደግሞ በመካከለኛው ምስራቅ ጦርነት ላይ በተካሄደው ድርድር አሜሪካና ኢራን አለመስማማታቸውን አጀንዳ አድርገን በዚህ ሰዓት ወሬ ነግረናችኋል፣ ወሬም አድመጣችኋል። እንደነዚህ አይነት ደግሞ ትኩስ ወሬዎችን በየጊዜው ለማግኘት የምትፈልጉ ከሆነ ሰብስክራይብ የምትሏን በተን ከተጫናችሁ በኋላ በየጊዜው ትኩስ ወሬዎችን ይደርሳችኋል። እንዲሁም ደግሞ ወዳጅ ዘመዶቻችሁ እንደነዚህ አይነት ትኩስ ወሬዎች የሚፈልጉ ከሆነ ከናንተ የሚጠበቀው ሼር ማድረግ ነው። እነዚህን ወሬዎችና እነዚህን መረጃዎች ደግሞ ለማጠናከር በዋናነት የተጠቀምኩት ቢቢሲ አማርኛን ነው እና የዛሬ ወሬያችን ከጠቀማችሁ ላይክ እያደረጋችሁ ታልፉት ዘንድ ጠይቃችኋለሁ። ጤና ይስጥልን።